በ2018 በጀት ዓመት በተደረገ ጠንካራ የቁጥጥርና የኢንስፔክሽን ስራ 53 ሚሊዮን ብር የሚገመት ህገወጥ መድኃኒት በቁጥጥር ስር ማዋል መቻሉን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀ። በቢሮው የመድኃኒትና ጤና ነክ ጉዳዮች ቁጥጥር ባለስልጣን እንዲሁም የሰው ሀብት ልማትና አስተዳደር ዳይሬክቶሬት የዓመቱን የስራ አፈጻጸም ግምገማ በወላይታ ሶዶ ከተማ አካሂዷል። መለሰው ልኮ ተጨማሪ አለው። ጊዜ ያለፈባቸውና ፈዋሽነት ያልተረጋገጠላቸው መድኃኒቶችና የታሸጉ ምግቦች በየአካባቢው በማህበረሰቡ ጤና ላይ ፈተና ደቅነዋል። ችግሩን ለመቅረፍ በ2018 በጀት ዓመት የደቡብ ኢትዮጵያ ክልል ጤና ቢሮ በቅንጅት እየሰራ መቆየቱንና በዚህም በበጀት ዓመቱ ከ52 ሚሊዮን ብር በላይ የሚገመት ህገወጥ መድኃኒት ማስወገድ መቻሉ ተገልጿል። ከዚህ ቀደም ካለን የጤና ሲስተም ሞር የማይንገራገጭ ወይም ሬዚለንት ሄልት ሲስተም ነው አሁን ላይ ያለን። ይሄ እንግዲህ ቀደም እንደተነሳው ማልበርጉንም ማንሳት ይቻላል። ሌሎቹ የዚህ ከተፈጥሮ ጋር ተያይዞ የመጡ አደጋዎች አሉ። በቅርቡ ጋሞ ዞን ላይ የተከሰተውን ጨምሮ ለዛ የሚሰጠው ምላሽ ከጊዜ ወደ ጊዜ እጅግ በጣም ጥሩ ናቸው ማለት ነው። የአስተዳደር ከክቡር ርዕሰ መስተዳድር ጀምሮ የተሰሩ ስራዎች እጅግ በጣም ወሳኝ የሚባሉና ከጊዜ ወደ ጊዜ የተሻሻሉ የሚመጡ ናቸው። ምንም እንኳን መዝግቦ አቀናጅቶ ጠርዞ የማስቀመጥ ችግር ቢኖርብንም የተሰራው ስራዎች ቀላል አይደሉም ማለት ነው። በኢትዮጵያ ምግብና መድኃኒት ባለስልጣን ያልተመዘገቡ መድኃኒቶች እንዳይያዙ ከፍተኛ ስራዎች ተሰርተዋል። በዚህም ህገወጥ መድኃኒቶችን ከ53 ሚሊዮን በላይ በዚህ በጀት ዓመት ይዘናል። ይሄ ከአምናው በተሻለ መንገድ የሰራን ቢሆንም ውጤቶችም ለውጦችም መሻሻሎችም መኖራቸውን የሚያሳይ ነው። አምና በገንዘብ ደረጃ በጣም ብዙ ነበር። ቢሮው በህገወጥ መድኃኒት ቁጥጥር ዙሪያ የሚያካሂደውን የኢንስፔክሽን ስራ እስከ ወረዳ መዋቅር ድረስ ወርዶ ሲሰራ መቆየቱን የገለጹት የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ቁጥጥሩ በታችኛው መዋቅር ላይ ይበልጥ መሻሻልና መጠናከር ስላለበት ዞኖች የራሳቸውን ድርሻ መወጣት እንዳለባቸው አሳስበዋል። ይሄ ሁለቱ በተለይ የሬጉላተሪ ላይ ከአንድ ሞሰብ ጋር አገናኝተን ወደ ታች መውረድ ያሉበትን አገልግሎቶች ማውረድ መቻላችን አንዱ ትልቅ ስቴፕ ነው። በተለይ ላይሰንሲንጉንም ማለት ነው። ሁለተኛ እስከ ወረዳ ባለው ስራ ውስጥ በተለይ እየተወረወርን የምንሰራውን የኢንስፔክሽን ስራ ዞኖች በራሳቸው መስራት ቢችሉ ወሳኝ ነው ብዬ አስባለሁ። ማለት ህዝቡን የቁጥጥር ዘርፍ ባለቤት ካላረግን በስተቀር እንደ ሌላ ባንታይ ጥሩ ነው ብዬ አስባለሁ። ልክ መጡብን እንዳይባል ስጋት ስላለ ማለት ነው። የቢሮ ምክትል ኃላፊ አቶ ዮሴፍ ሶንቆ በዘርፉ ስፔሻሊስት እና ጀነራል ፕራክቲሽነር የህክምና ባለሙያዎችን በማፍራት በዘርፉ የተሻለ አፈጻጸም መመዝገቡን ጠቅመው ጤናው የተጠበቀና አምራች ዜጋ ለማፍራት የሚሰራው ቅንጅታዊ ስራ ተጠናክሮ እንደሚቀጥል አረጋግጠዋል። ሁሉም ተቋማት ስፔሻሊስት ሐኪሞችን ጀነራል ፕራክቲሽነሮችን ጨምሮ የተሟላ እንዲሆን ብዙ ስራዎች ተሰርተዋል። እንደ ጉድለት የምናነሳቸውን ደግሞ ፈጥነን አርመን በጤናው መስክ መንግስት ያስቀመጠውን የዜጎች ጤና ጥራቱ የተጠበቀ አምራች የበለጸገ ዜጋ ተፈጥሮ የማየቱን ራዕይ የሚያሳካ አይነት ውይይት ማድረግ ተልዕኮ መውሰድና ቀጣይ ላይ በዛ መንገድ የተሻለ ስራ መስራት ይጠበቅብናል። በየአካባቢው የሚስተዋሉ ህገወጥ የምግብና የመድኃኒት ዝውውር ለማህበረሰቡ ጤና አሳሳቢ እየሆነ መምጣቱን የጠቆሙት የመድረኩ ተሳታፊዎች ናቸው። ለዚህ የስራ ሂደት እንደ ዞናችን በርካታ ስራዎችን እየሰራን እንገኛለን። በዋናነት ዞን ላይ ያሉ የግል ጤና ተቋማት ወደ 850 የሚሆኑ የግል ተቋማቶች አሉ። ከነኚህ ተቋማት መካከል ወደ 420 የሚሆኑትን አንድና ከዛ በላይ የክትትል የቁጥጥር ስርዓትን አድርገናል። እሱ ብቻ ሳይሆን ሙያ ፍቃድም የተቀማበት ከ1 እስከ 9 ወር ድረስ የተለያዩ ቅጣቶችን የቀጣንበት ጊዜ ነው ብዬ የምወስደው። ሱቆችን ቁጥጥር ስራ ሰርተን ነገር ግን 6ቱ ላይ ህጋዊ እርምጃ ወስደን ተቋማትን አሽገን በህግ
ሂደት ላይ ያለበት ሁኔታ አለና በየአካባቢው የሚስተዋሉ ህገወጥ የምግብና የመድኃኒት ዝውውር ለማህበረሰቡ ጤና አሳሳቢ እየሆነ መምጣቱን የጠቆሙት የመድረኩ ተሳታፊዎች ናቸው። ስለዚህ እንደ ዞናችን በዚህ ዓመት የተሻለ ስራ እንደ ክልል ሰርተናል ብለን ብናስብም በ2019 ደግሞ በበለጠ በመደራጀት መስራት የሚፈልግ ጉዳይ ነው። አውቶሜት ማድረግ በተለይ ኦቶሜሽን ላይ ፎከስ አድርገን ለመስራት ነው። አሁን የሙያ ፍቃድ ከወረቀት ነጻ በሆነ መልኩ ሰው አፕላይ አድርጎ እኛ ጋር አፕሩቭ ሆኖ ነው የሚወስደው። የጤና ተቋማት የማስተር ፋሲሊቲ ሬጂስትሬሽን የሚባለው ኦልሞስት እሱንም ኦንላይን አፕላይ አድርገው ይወስዱታል። ሌላ ደግሞ ጤንነት የሚባል የሞባይል መተግበሪያ አለ። አሁን እሱም እንደ አርባ ምንጭ ከተማ ተጀምሯል። ስለዚህ ይህንን ደግሞ ስራን አጠናክረን እንቀጥላለን። በ2019 በጀት ዓመት የጤና ሳይንስ ኮሌጆችና ከፍተኛ የትምህርት ተቋማት በመድኃኒትና ምግብ ቁጥጥር ዙሪያ የተማረ ሰው ኃይል በማፍራት የበኩላቸውን ድርሻ እንዲወጡ ጥሪ ቀርበዋል። ማረሚያ ቤቶች የማረምና የማነጽ ተግባርን ከመፈጸም ባለፈ አምራች ዜጋን የማፍራት ኃላፊነትን እየተወጡ መሆናቸው ተገለጸ። ይህ የተባለው የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ተቋም የ2018 በጀት ዓመት የስራ አፈጻጸም ግምገማና የ2019 በጀት ዓመት ጠቋሚ እቅድ ላይ በመከረበት መድረክ ላይ ነው። በበጀት ዓመቱ በታራሚዎች አያያዝና ደህንነት፣ በሰብአዊ መብት ጥበቃ፣ በማረምና ማነጽ እንዲሁም በትምህርት ስልጠና ዘርፎች አበረታች ስራዎች መሰራታቸውም ተመላክቷል። መሰዊያ ህዝቅኤል የማረሚያ ተቋማት በፍርድ ቤት ውሳኔ ያገኙ ታራሚዎችን በመቀበል ደህንነታቸውን በመጠበቅ የማረምና የማነጽ ተግባራትን ያከናውናሉ። የደቡብ ኢትዮጵያ ክልል የማረሚያ ፖሊስ ኮሚሽን የ2018 በጀት ዓመት የስራ አፈጻጸም ግምገማና የ2019 በጀት ዓመት ጠቋሚ እቅድ ላይ በመከረበት መድረክ ላይ የተገኙት የደቡብ ኢትዮጵያ ክልል ፍትህ ቢሮ ኃላፊ አቶ ሙሉቀን ታደሰ ከለውጡ በፊት በፍርድ ቤት ውሳኔ ያገኙ ታራሚዎች ወደ ተቋሙ ሲመጡ የተለያዩ የሰብአዊ መብት ጥሰቶች ያጋጥሙ ቸው እንደነበር ጠቅሰው ዛሬ ላይ ይህ ታሪክ ተቀይሮ በክልሉ የሚገኙ ማረሚያ ቤቶች የማረም የማነጽ ተግባርን ከመፈጸም ባለፈ አምራች ዜጋን የማፍራት ኃላፊነትን እየተወጡ መሆኑን ገልጸዋል። የማረሚያ ተቋማት ከዚህ ቀድሞ እንደሚታወቀው ከለውጡ በፊት በፍርድ ቤት ቅጣት ያገኙ ታራሚዎችን ወደ ማረሚያ ተቋም ሲመጡ የተለያዩ የሰብአዊ መብት ጥሰቶች የሚፈጸሙበት ከማረም ማነጹ ባሻገር የወንጀል ሕጉ ዓላማን ከማስረጽና ተግባራዊ ከማድረግ አንጻር ከፍተኛ የሆነ ጉድለት ያለበት ተቋም እንደሆነ ይታወቃል። አሁን ላይ ከለውጡ በኋላ የማረሚያ ተቋማት በዋናነት አምራች የሆኑ ዜጋ የሚፈልቅበት ተቋም ጭምር እየሆነ ነው የመጣው። ልክ እንደ ዩኒቨርሲቲዎች ማለት ነው። በታራሚዎች አያያዝ ደህንነት፣ በሰብአዊ መብት ጥበቃ፣ በማረም ማነጽና የትምህርት ስልጠና ዘርፍ በበጀት ዓመቱ አበረታች ስራዎች መሰራታቸውን የገለጹት የደቡብ ኢትዮጵያ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር ብርቱካን መንግስቱ በበጀት ዓመቱ የታዩ መልካም ተግባራትን እንደ ግብዓት በመውሰድ በቀጣይ መሻሻል ባለባቸው ጉዳዮች ላይ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። ከታራሚዎች አያያዝና ደህንነት የተሻለ አፈጻጸም ላይ ያለንበት ሁኔታ ከደህንነት አኳያ ከሰብአዊ መብት አኳያ እጅግ በጣም የተመሰከረልን በሰብአዊ መብት ኮሚሽንም የተሻለ አፈጻጸም ያለ መዋቅር መሆኑ ይታወቃል። በመቀጠል ደግሞ ከዚህ ከማረም ማነጽና ከትምህርት ስልጠና አኳያ በመደበኛ ትምህርትም የተሻሉ ውጤት የሚያስመዘግቡ የተሻለ ደረጃ ላይ የሚያደርስ አልፎም ተርፎ እስከ ዩኒቨርሲቲ በማስመረቅ ሂደት ላይ ርብርብ እያደረገ ይገኛል። ቀጣይ ደግሞ ግብ አድርገን ሌሎች ማረሚያ ቤቶችንም የተሻለ ሞዴል ተወዳዳሪ ሳይሆን ሁሉም የተሻለ ደረጃ ላይ ለማድረግ ግብ ይዘን እየተንቀሳቀስን ያለን ስለሆነ መንግስት ለፍትህና ማረሚያ ተቋማት በሰጠው ልዩ ትኩረት በተለያዩ አጋጣሚዎች ወደ ወንጀል በመግባት የፍርድ ውሳኔ አግኝተው ወደ ማረሚያ የሚገቡ የማህበረሰብ ክፍሎችን አምራች ዜጋ ሆነው እንዲወጡ ከማድረግ አኳያ በወላይታ ዞን ያለው የማረሚያ ተቋም የተሰጠውን ተልዕኮ እየተወጣ ይገኛል ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ዜጎቻችን በተለያየ አጋጣሚ ወንጀል ውስጥ ይሳተፋሉ። ስለዚህ ከዛ ወንጀል ወጥተው ዘላለም ጸጸት ውስጥ እንዳይኖሩ የተለያዩ የስነ ልቦና ስልጠና በመስጠት የአካዳሚክ ስልጠና በመስጠት የቴክኒክና ሙያ ስልጠና በመስጠት አምራች ዜጋ እንዲሆኑ ጊዜያቸውን በሚያሳልፉበት ጊዜ
አምራች ሆነው እንዲወጡ የማድረግ ስራ በሰፊው እየተሰራ ይገኛል። እንደ ወላይታ ዞንም ማረሚያ ተቋማችን ይሄን ለተቋሙ የተሰጠውን ተልዕኮ በአግባቡ እየተወጣ ይገኛል። የመልካም አስተዳደር ጥያቄ ሆነው የቆዩ ግንባታዎችን ማስጀመር መቻሉ የሚበረታታ መሆኑ የተገለጸ ሲሆን በቀጣይ በተቋሙ ያለውን አሰራር ከዘመኑ ቴክኖሎጂ ጋር በማስተሳሰር በዲጂታል ሲስተም መመራት አለበት በማለት በ2019 በጀት ዓመት በኮሚሽኑ በኩል ሊሰሩና ሊሻሻሉ በሚገባቸው ጉዳዮች ላይ የመድረኩ ተሳታፊዎች ሀሳባቸውን ሰጥተዋል። 62 ብር ለመመገብ አሁን ላይ ተቸግረናል። ከጊዜ ወደ ጊዜ የገበያ ንረት አለ። አሁን ላይ እንግዲህ ድጋሚ ዲፋይን ማድረጉ አስፈላጊ ባይሆንም ነጋዴዎቹ እየሸሹ ነው ያሉት። ምክንያቱም ውል ይገቡና ከ3 ወር በኋላ እንደ መፍት ጥያቄውን ላነሳ ይችላል። እኛ ደግሞ የገንዘብ ችግር ወይ ደግሞ በጀቱ ስለማይሸፍን ቁጭ እናረጋለን ጥያቄያቸውን ሳናስተናግድ። ምክንያቱም ተሻሽሎ እንኳን ቢመጣ የመክፈል አቁም አይኖረንም ከዛ አንፃር ማለት ነው። ተቋሙን ደህንነትና የውስጥ ስራ ቁጥጥር ስርዓትን በዘመናዊ አሰራር ማጠናከር ያስፈልጋል። አሁን ያለው የጥበቃ ስርዓታችን በቴክኖሎጂ የታገዘ መሆን አለበት። አሁን በዚህ ዘመን በሰው ኃይል ብቻ ተጠብቆ ማረሚያ ተቋማት ይቻላሉ ወይ የሚለው ነገር ታይቶ በዛ ብቻ ጥበቃ ስርዓታችንና አገልግሎት አሰጣጣችን የመረጃ አያያዝና የዲጂታል ስርዓት አጠቃቀምን ካላስፋፋም በአገር ደረጃ ላይ ተወዳዳሪ መሆን እንችላለን ወይ? በቀረቡ ምክረ ሀሳቦች ላይ ከክልሉ ፍትህ ቢሮ በኩል ምላሽ ተሰጥቶባቸዋል። አሁን የተነሱ ጉለቶችን ጠቅላላ ጉለቶችን እርግጠኛ ነኝ በማስታወሻ ይዛቸዋል ብዬ ነው የማስበው። እነዚህን ጉዳዮችን ቀጣይ ላይ ወርታቸው ወርዶ መስራት ይፈልጋል ማለት ነው። ጊዜው ጋር ከወቅቱ ጋር እኩል ለመሄድ የሚያስችል ከፍተሻ ስርዓት አኳያ ሲሲቲቪ ካሜራዎች ሊኖሩን ይገባል። ለምን ወንጀል አድራጊዎች ረቂቅ አካሄድ የሚሄዱበት ከአካላዊ ፍተሻ ባለፈ እያንዳንዱ ነገሮች በሴኩሪቲ መጠበቅ ያለበት ነው። እንግዲህ ከወቅቱ ገበያ ጋር ማንም ሊፈርደው የሚችለው ነገር ነው። ከመንግስት አኳያ መጠየቅ ያለብንን እንጠይቃለን። ይታወቃል 62 ብር ማንንም አይመግብም ማለት ነው። የማስፈጸም አቅምን ማዳበር፣ ተቋማዊ ለውጥ፣ የሀብት አጠቃቀም፣ የአገልግሎት አሰጣጥ አሰራርን ማጎልበትና ሌሎች ተያያዥ ጉዳዮች የቀጣይ የ2019 በጀት ዓመት የትኩረት አቅጣጫዎች መሆናቸው ተገልጿል። አምሬ ፊልድና ውመን ኢምፓወርመንት በመተባበር በዱጉና ፋንጎ ወረዳና በድምቱ ከተማ አስተዳደር ለሚገኙ የጤና ተቋማት የሕክምና መስጫ ቁሳቁስ ድጋፍ አደረጉ። ድጋፉ ለአካባቢው ማህበረሰብ የተሻለ አገልግሎት ለመስጠትና ድጋፉ ለእንግልትና ለአላስፈላጊ ወጪ ህዝቡ እንዳይዳረግ የሚያስችል መሆኑ ተመላክቷል። ለዳዊት ኮሻ ዘገባ አለማየሁ አልቶ። አምሬ ፊልዝ አፍሪካ ከውመን ኢምፓወርመንት አክሽን ፕሮግራም ጋር በመተባበር ከ1.5 ሚሊዮን ብር በላይ ወጪ የተገዛ የህክምና ቁሳቁስ በወላይታ ዞን ድጉና ፋንጎ ወረዳና ዲምቱ ከተማ አስተዳደር ለሚገኙ ጤና ተቋማት ድጋፍ ማድረጉን የወላይታ ክላስተር ውመን ቮይስ ኤንድ ሎካል ኦነርሺፕ ፕሮጀክት አስተባባሪ ደምሴ ገብረ ማርያም ገልጸዋል። ዲምቱ ላይ ሲቢሲ ማሽን እና ማይክሮስኮፕ ለዚህኛው ሆስፒታል ደግሞ ሄማቶክሪት የደም ምርመራ ማሽን እንደገና ደግሞ ዩሪን አናሊሲስ የሽንት ምርመራ ማሽን ድምራቸው ወደ 1.6 አካባቢ የሚሆን ማሽኖችን ይዘን መተናል። በዚህ ግብአት እጥረት የተነሳ ጤና ተቋማቱ አገልግሎት መስጠት አልቻሉም የሚለውን መረጃ ሰብስበን ከዛ መረጃ መነሻ በማድረግ ነው ይሄንን እየሰጠን ያለ ነው። ለድጉና ፋንጎ ወረዳና ዲምቱ ከተማ አስተዳደር ጤና ተቋማት የተሰጡ ቁሳቁሶች የህክምና ጥራትና አገልግሎት አሰጣጥ እንዲዘምን የሚያግዙ መሆናቸው የተገለጸ ሲሆን ባለፉት 2 ዓመታት ከህብረተሰቡ ጋር ውይይት በማድረግ የተለያዩ የህክምና ግብዓቶችና የአቅም ግንባታ ስልጠናዎችን እየሰጠ እንደሚገኝ በውመን ኢምፓወርመንት አክሽን የውመን ቮይስ ኤንድ ሎካል ኦነርሺፕ ፕሮጀክት አስተባባሪ አቶ ታምራት ደብሳ ተናግረዋል። ጥራቱን የጠበቀ የጤና አገልግሎት ከመስጠት ጋር ተያይዞ የሚነሱ ችግሮችን ለመፍታት ከዚህ ቀደም እንግዲህ ጤና ሚኒስቴር ባወጣው የማህበረሰብ አስተያየት መመዘኛ ላይ የወጡ ወደ 6 መለኪያዎች አሉ። ስለዚህ በእነዚህ መለኪያዎች ዙሪያ እንግዲህ በተሻለ ደረጃ የዚህ የማህበረሰብ አስተያየት አፈጻጸም በጥሩ ደረጃ በማድረስ
የህብረተሰብ ተጠቃሚነት ለማረጋገጥ እንግዲህ በጋራ እየሰራን እንገኛለን ማለት ነው። አምሬ ፌልዝ አፍሪካ በዲምቱ ከተማ አስተዳደር ለሚገኘው ጤና ጣቢያና ለድጉና ፋንጎ ወረዳ ጤና ተቋማት የለገሰው ቁሳቁስ ተቋማቱ ከበፊቱ የተሻለ አገልግሎት እንዲሰጡ እንደሚያግዝ የዲምቱ ከተማ አስተዳደርና የድጉና ፋንጎ ወረዳ የስራ ኃላፊዎች አመላክተዋል። ከ1.2 ሚሊዮን ብር በላይ የጀነሬተር ድጋፍ ነው የተደረገው። ያ ጀነሬተር አሁን ያው ወደ ስራ አስገብተናል። ያንን ጀነሬተር ገዝቶ ከመጡ በኋላ አምና በዚህ ሰዓት አካባቢ ነው ያ ጀነሬተር ተገዝቶ የመጣው። ከነሱ ጋር ቁጭ ብለን ስናወራ ተጨማሪ የማሽን ጉድለት አለ ጤና ጣቢያ ላይ። አንድ ማይክሮስኮፕ ነው ያለው በአራት ባለሙያ ነው። አንድ ማይክሮስኮፕ ላይ 4 ባለሙያ በፈረቃ እየገቡ ነው የሚሰሩት በሚል ያሉ ችግሮችን አንስተን ስናወራ ነበረ። ሌላው ሲዲሲ ማሽን ያስፈልጋል። ከዛም ከፍ ብሎ ለጤና ጣቢያ ዘመናዊ የሆኑ ብዙ ማሽኖች ያስፈልጋሉ የሚል ጥያቄ ቀርቦ ዘንድሮ ግን አሁን ያንን ችግር ይዞ የበዛ ችግር መነሻ ነው እንግዲህ ማይክሮስኮፕ ሲዲ ማሽን ዛሬ ደግሞ ገዝቶ አምጥቶ ለጤና ጣቢያውና ለከተማ አስተዳደሩ ነው ያስረከቡት። አሁን ላይ የሲቢሲ ማሽን ከመጣ በሲቢሲ ማሽን ላይ ይሄንን ሰርቪስ ለመስጠት ደግሞ በጣም ትልቅ ኳሊቲ ላይ ያለው ትልቅ ደስ የሚል ነገር አለው። በዚህ አጋጣሚ ደግሞ አምሬ ፌልዝ አፍሪካንና የውማን ቮይስ ሎካል ኦነርሺፕ ውብሎ ፕሮጀክቱን በጣም ለማመስገን ወዳለሁ። በሆስፒታል ላይ ከዚህ በፊትም ኤክስራይ ማሽን፣ ማይክሮስኮፕ፣ ሴንትሪፊዩጅ የተለያዩ ግብአቶች ሆስፒታል ላይ ሰጥቷል። ዛሬም ደግሞ በዚሁ ልክ የተለያዩ ሴንትሪፊዩጅ ኤክስራይ ማሽንም አምጥቶ ለኛም ሰጥቷል። የተሰጡ የሕክምና ቁሳቁሶች ከዚህ በፊት የነበረውን የሕክምና ቁሳቁስ እጥረት የሚቀርፍና የህብረተሰቡን አላስፈላጊ የገንዘብና የጊዜ ብክነት ለማስቀረት እንደሚያግዝ የድጉና ፋንጎ ወረዳና የዲምቱ ከተማ አስተዳደር የሕክምና ባለሙያዎች ተናግረዋል። ለእርጉዝ እናቶች የሚሰራው የምርመራ አካል አለና ያን ምርመራ ለማድረግ በጣም ስንቸገር ነበር። ታይፎይድም የመሳሰሉ ታይፈስም የመሳሰሉት ለምርመራ ለመካሄድ በጣም ስንቸገር ነበርና ህዝቡም ደግሞ በዛው ልክ ስላወቀ እነሱ ባደረጉት ስብሰባ ላይ ይሄን ችግር ሲያነሱ ነበር። ለኛ ትክክለኛ ወይ በቂ ህክምና በቂ ምርመራ እየተደረገ አይደለም በማለታቸው ሲያነሱ ነበርና በተደጋጋሚ ይሄን ችግር አምሬፍ እየተከታተለ ነበርና ይሄን ችግር በዛው ልክ ለማፍታት ይሄንን እቃ ዛሬ ይዞ በማምጣታቸው በጣም ደስ ብሎናል። እዚህ በፊትም የኬሚስትሪ ማሽን በማጣት ብዙ ስንቸገር ነበር። እሱንም በመስጠት ያው ወደ ሪፈር ወደ ሌላ ቦታ የሚደረጉ ኬዞችን እዚሁ በቀላሉ እንድናይ አድርጓል። አሁን ደግሞ ዛሬ ላይ ደግሞ የተደረጉ ገዛዎች በጣም ደስ የሚሉና የሄማቶክሪትና ሄሞግሎቢን ሴንትሪፊዩጅ ተበላሽቶ ነው ያለው። በተጨማሪም የሴሮሎጂ ቴስት ሴንትሪፊዩጅ የተበላሸውን እነዚህን ሁለቱን እገዛ አድርጓል። በእነዚህ ምክንያት ብዙ አገልግሎቶች ታይፎስ የመሳሰሉ ሴሮሎጂካል የሆኑ ቴስቶች የተቋረጡበት ሁኔታዎች አሉ። እነዚህን አሁን ደግሞ ይህን ማሽን ስላገኘን ያው በጣም ደስ ብሎናል። ማሽኖች እጥረት ከመኖራቸው የተነሳ አንዳንድ ነገሮችን ያው በሳይንስ እንደተማርነው በተለያዩ አይነት ምልክቶች እንወስናለን። ያው አንዳንድ ጊዜ ምልክቶች ሻርፕ ኖርማሊ ያለውን ነገር ሊነግሩንም ላይነግሩንም ይችላሉ። ያው ከዛ የተነሳ አንዳንድ ጊዜ አላስፈላጊ የሆኑ ሪፌራሎችን እንጽፋለን። ከጉበት ጋር በተያያዘ የኩላሊት ምርመራዎች ተጨማሪ ከነዚህና በጣም በጥልቀት የሚሰሩ ምርመራዎችን የሚሰሩ ማሽኖችን ሴሚ አውቶሜትድ ነው የሚባለው በእንግሊዝኛ አጠራር ይህንን ማሽን ከመስጠት አኳያ ከዚህ ሶዶ እንደሚታወቀው 48 ኪሎ ሜትር ነው። ያንን ምርመራ ለማስፈለግ ብቻ የሚላከውን ሪፈራል ማስቀረት ተችሏል። ቀጥለናል። አሁንም ክቡራን ተመልካቾቻችን አብራችሁን ቆዩ። ተማሪዎች በኮሌጅ ቆይታቸው ያካበቱትን ክህሎትና እውቀት ወደ ተግባር በመቀየር ስራ ፈጣሪ ሊሆኑ እንደሚገባ የግሎባል ብሪጅ ኮሌጅ አስታወቀ። ኮሌጁ ለ7ኛ ዙር በተለያዩ የትምህርት መስኮች ያሰለጠናቸውን 769 ተማሪዎችን አስመርቋል። ለትዕግስት ክፍሌ ዘገባ እድገት እስራኤል። ከቴክኒክና ሙያ ትምህርትና ስልጠና ኮሌጅ የሚመረቁ ተማሪዎች የመንግስትን ቅጥር የሚፈልጉ ሳይሆን በግላቸው ስራ ፈጥሮ ከመስራት አኳያ ያላቸው ሚና የጎላ ነው። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ ኃላፊ ተወካይ አቶ ግርማ ከተለ በተለያዩ የሙያ መስኮች የተመረቁ ተማሪዎች በተለያዩ የስራ ዘርፎች ተደራጅተው ክህሎታቸውን በመጠቀም ስራ ፈጣሪ እንዲሆኑ ለማድረግ እየተሰራ ነው ብለዋል።
ያው እኛ እንደ ክልል እንደ ቴክኒክና ሙያ ወይም እንደ ክህሎት ዘርፍ ቴክኒክና ሙያ የሰለጠኑ ሰልጣኞች የመንግስት ቅጥርን የሚጠብቁ ሳይሆን በግላቸው ስራ የሚፈጥሩት ክህሎት ነው እየተሰጠ ያለው። በሌላ ዘርፍም የተመረቁትም ቢሆን የመንግስት መዋቅርን ከቅጥር ውጪ በግላቸው ተደራጅተው ስኪላቸውን አሳድገው ስራ ፈጥረው መስራት እንዲችሉ በተደጋጋሚ በስልጠናው መልእክቶች እየተላለፉ ቆይተዋል። ቴክኒክና ሙያ ስራ ከጀመረበት ጊዜ ጀምሮ በዚህ ዘርፍ ነው ከተሞች ላይ ገጠርም ቢሆን በተለያዩ ዘርፎች ተደራጅተው ወጣቱ ስራ እድል እየፈጠረ የራሱን ህይወት እየቀየረ ያለበት ሁኔታዎች አሉ። ስለዚህ እኛ እንደ ቴክኒክና ሙያ ወይም ክህሎት ዘርፍ አሁን የተመረቁ ተማሪዎች ስራ እንዲፈጥሩ፣ እንዲደራጁ፣ ክህሎታቸውን በግላቸው እንዲጠቀሙ እንፈልጋለን። ቀጣይ ደግሞ ከኢንዱስትሪዎች ጋር ትስስር ይፈጠራል። ከኢንዱስትሪዎችም ጋር የሚሰሩ ስራዎች አሉ። እንደኛ አካባቢ አዳዲስ ኢንዱስትሪዎች እየመጡ ነው። ከነዛ ጋር ኮኔክት በማድረግ በማገናኘት ስራ እየፈጠርን ስራ እድል እንዲያገኙ የማድረግ ስራዎች ናቸው እየተሰሩ ያሉት። ይሄን ስልጠና ሂደትም ይሰጣቸዋል። ተመራቂ ተማሪዎች በሰለጠኑት ሙያ መስኮች ተወዳዳሪና ብቁ በመሆን በስልጠናው ያገኙትን እውቀት ወደ ተግባር መቀየር እንዳለባቸው የወላይታ ዞን ስራና ክህሎት መምሪያ ምክትል ኃላፊ አቶ ኢምሩ ኢማሞ አሳስበዋል። በቴክኒክና ሙያ ስልጠና ኮሌጅ ቆይታችሁ እንደተገነዘባችሁት የቴክኒክና ሙያ ትምህርት ስልጠና ኮሌጅ ተመራቂ በሰለጠነበት ሙያ በመደራጀት በመጀመሪያ አማራጩ በራሱ ስራ እድል የሚፈጥር፣ በሁለተኛ አማራጩ በኢንዱስትሪዎች ስራ እድል የሚፈጠርለትና በሶስተኛው አማራጭ በመንግስት ስራ ተቋማት የሚቀጠር እንዲሆን ይፈልጋል። ስለዚህ በተገኘው አማራጭ ተወዳዳሪና ብቁ በመሆን በስልጠና ያገኛችሁትን እውቀትና ክህሎት ወደ ተግባር እንድትቀይሩ አደራ እያልኩ ቀጣይ ጊዜ ስራ ፈላጊ የምትሆኑበት ሳይሆን ስራ ፈጣሪ የምትሆኑበት ጊዜ እንዲሆን ከልብ እመኛለሁ። የግሎባል ብሪጅ ኮሌጅ ለ7ኛ ዙር በተለያዩ የሙያ መስኮች ያስተማራቸውን ተማሪዎችን ማስመረቁን የኮሌጁ ስራ አስኪያጅ ዶክተር አስከትል ጌታቸው ተናግረዋል። ግሎባል ብሪጅ ኮሌጅ በደቡብ ኢትዮጵያ ክልል መንግስት ቴክኒክና ሙያ ስልጠና ቢሮ ብቻ ሳይሆን ለመጀመሪያና ለሁለተኛ ዲግሪ ለትምህርትና ስልጠና ባለስልጣን በኢትዮጵያ ፌደራላዊ ሪፐብሊክ ትምህርት ሚኒስቴር ባገኘው እውቅና መሰረት መጀመሪያ ዲግሪ መርሃ ግብር በአካውንቲንግ እና ፋይናንስ፣ በማርኬቲንግ ማኔጅመንት፣ በማኔጅመንት፣ በኢኮኖሚክስ፣ በአግሪካልቸራል ኢኮኖሚክስ፣ በኤዱኬሽናል ፕላኒንግ እና ማኔጅመንት፣ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን ላለፉት ዓመታት ስልጠና እየሰጠ ነበር። ኮሌጃችን ባለፉት ዓመታት በተለያዩ ዲፕሎማ ፕሮግራም በቀን በማታና በሳምንት መጨረሻ ያሰለጠናቸው በሁለቱ ካምፓስ በ9 ዲፓርትመንት ያሰለጠናቸው ተማሪዎች በተገቢ ሁኔታ በአካዳሚክ ኮሚሽን ታይቶ ለምረቃ የበቁ በአጠቃላይ በዲፕሎማ ፕሮግራም ብቻ በወንድ 432 በሴት 337 በድምር 769 ሰልጣኞችን በዛሬው ዕለት እነሆ ለምረቃ አቅርቧል። እንኳን በድጋሜ ደስ አላችሁ። የተሰጣቸውን ትምህርት በማጠናቀቅና የመውጫ ፈተና በማለፍ ለምረቃ በመብቃታቸው መደሰታቸውን ተመራቂዎችና የተመራቂ ቤተሰቦች ተናግረዋል። ብዙ ችግሮችን አይተን ለዚህ አሁን ብዙ ደስታው ላይ ደስተናል። ለወደፊት ተማሪ ማለት ለተማሪ ብዙ ችግሮች አሉ። ሲጀመር ብዙ ችግሮች አሉ። ያ ችግሮችም ጨርሶ ይሄ አሁን በትንሹ ውጤት ማለት ሳይሆን በትንሹ አሁን አይተናል። ትንሹን አይተናል። ወደፊት ብዙ ነገር እኛን ይጠብቃል። በስተመጨረሻ ያው ደስታው ተሰጥቶኛል። ያው ብዙ ያሰብኩትን እንደ ባልሆንም ያው ያሰብኩት ዋንጫ ነበረኝ። ያው እንግዲህ ያው በእግዚአብሔር ፈቃድ ሆኜ ይሄንን ተሸለምኩኝ። ያው ወጣ ወረዶችን ብዙ እኔ የምናገራቸው ነገር የላቸውም። ብዙ አጠኛለሁ። ያጠናሁት ያው አኒማል ሄልዝ ነው። ያው መንግስትን ባልጠብቅም ሄጄም የራስም ስራ ማስራት ያው ተዘጋጅቻለሁ። ሰው አንድ ነገር ተስፋ እንዳይቆርጥ አዲስ ነገር አግኝቶ ወደ አዲስ ምዕራፍ የሚሸጋገርበትን ምንም እንኳን የወደቀ ነገር ተነስቶ ዛሬ ልዩ ያየሁት ነገር ምንም እንኳን በዲግሪ ወርቅ ሜዳሊያ ቢቀርም ዳግም እንደገና ተሰርቶ ዳግም እንደገና ደግሞ
ትውልዱ መውጣት የሚችሉበትን ትልቅ ትዕግስት የሚያስፈልግበት መሆኑ አይቻለሁ። በስልጠናው ወቅት ከየትምህርት ክፍሎች የተሻለ ውጤት ላስመዘገቡት ተማሪዎች የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል። የአረንጓዴ አሻራ መርሃ ግብር በሀገራችን ባህል እየሆነ የመጣ ተግባር ነው። በአረንጓዴ አሻራ ችግኞችን ስንተክል ልብ የማንለውና ብዙዎቻችን የምንስተው ሳይንሳዊ የአተካከል ዘዴን ነው። ለመሆኑ ችግኞችን ሳይንሱ በሚፈቅደው መልክ እንዴት መትከል ይቻላል? ጽድቀታቸውንስ እውን ለማድረግ መከተል ያሉብን ሂደቶች ምንድናቸው? የሚለውን የዘርፉ ባለሙያዎችን ምክር አብኔዘር አበራ ያጋራናል። በኢትዮጵያ የአረንጓዴ አሻራ መርሃ ግብር በ2011 ዓመተ ምህረት በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ከተጀመረበት ጊዜ አንስቶ እስከ 2018 ዓመተ ምህረት ባሉት 7 ዓመታት ከ48 ቢሊዮን በላይ ችግኞችን በመትከል አመርቂ ስኬቶች ተመስግበዋል። መርሃ ግብሩ የአየር ንብረት ለውጥን ለመቋቋም የምግብ ዋስትናን ለማረጋገጥ እንዲሁም የተበላሹ ስነ ምህዳሮችን ለመመለስ የተወጠነ ግዙፍ ህዝባዊ ንቅናቄ ነው። በብዙሃኑ ዘንድ ትልቅ ትኩረት የሚሰጠው ችግኝ የመትከል ዘመቻው ላይ ብቻ በመሆኑ ለችግኞቹ መጽደቅ ወሳኝ የሆኑ ሳይንሳዊ የአተካከል ቅድመ ተከተሎችን መከተል ይዘነጋል። የተከልናቸው ችግኞች የመጽደቅ እድላቸው እንዲጨምር ልብ ልንላቸው የሚገቡ ዋና ዋና ሳይንሳዊ አካሄዶች ውስጥ አንዱ የጉድጓድ ዝግጅትና መጠንን ታሳቢ ማድረግ መሆኑን የተፈጥሮ ሀብት ባለሙያ አቶ በየነ ቡቼ ይናገራሉ። ጉድጓዱ እንዴት ነው የሚቆፈረው? የአንድ ጉድጓድ ጥልቀቱስ ስፋቱስ ምን ያህል ነው ለምለው ጥልቀቱ 40 ሴንቲሜትር ነው፣ ስፋትም 40 ሴንቲሜትር ነው። አፈሩ የላይኛው አፈር 20 ሴንቲሜትር ተቆፍሮ የላይኛው አፈር ለየብቻ ተቀምጦ ታችኛውም ደግሞ ለየብቻ አስቀምጠን ነው ጉድጓዱ እንዲቆፍሩ ያደረግነው። ሳይንሱም እንደዚህ ስለሆነ ስናወጣ ደግሞ አፈሩም ከስር ስናወጣ ሙሉ በሙሉ አናወጣም። በእንደዚህ ልክ የላይኛውን 20 ሴንቲሜትር አንድ በኩል ካደረግን በኋላ ቀሪውንም ወደ ሌላው ካደረግን በኋላ ስርም ደግሞ አፈር መቅረት ስላለበት ችግኙ ሲተከል እንግዲህ ባዶ መሆን አለበት፣ አፈሩ መቅረት አለበት። መቅረት ስላለበት ወደ ውስጥ አስቀረተን ነው። ስፋቱም ጥልቀቱም 40 ሴንቲሜትር በ40 ሴንቲሜትር ነው። ግን ደግሞ ሲተከል አላማው አለ። በአላማው የችግኙ ስፔሲንግ ይለያያል። አሁን ይሄ ለግንባታ ነው። 2.5 ሜትር ከአንድ ችግኝ ወደ ሌላው መራቅ አለበት። ሌላው ሳይንሳዊ አካሄድ ችግኙ የተተከለበትን ፕላስቲካዊ ከረጢት በጥንቃቄ መቅደድና ማስወገድ እንዲሁም ፕላስቲኩ ሲቀደድ የስሩ አፈር እንዳይበተንና ዋናው ስር እንዳይታጠፍ ጥንቃቄ ማድረግ ወሳኝ እርምጃ ነው። ችግኙ ሲመጣ ከፖት ጋር ነው የሚመጣው። ሲመጣ ፖቱን ቀጥታ የሆነ ምልክት አለች፣ ቀጥታ እሷን ይዘን እንቀዳለን። ቀደን እንዴት ነው የምናደርገው? በዚህ አሁን ቀጥታ ከተተከለ እንትኑን ወደ ውስጥ ይሰርጓል። ምክንያቱም ጉድጓዱ ሰፋ ስለሚል። ስለዚህ አፈሩን ከላይ ያወጣነውን 20 ሴንቲሜትር ከላይ ለም አፈሩን እንመልሳለን። ከመለስን በኋላ የአፈሩ ወደ ችግኝ መራቅ ያለበት መድረስ አለበት። ፖቱ ወይም የነባሩ በፖቱ ውስጥ ያለው አፈር ካቆመበት ቦታ ድረስ ነው አፈሩን የምንሞላው። ከዛ ወደ ላይ የሚመጣ ከሆነም ችግኙ አይጸድቅም። ቀጥታ እሱ ነባር የፖቱን አፈር እስካለበት ድረስ አፈሩን እንሞላለን። ከዛ በኋላ ትንሽ ኮምፓክት እንዲሆን የዝ እንዲደረግ በጣታችን እንድናደርጋለን። ከዛ በኋላ ችግኙ ያለ ምንም ችግር ይጸድቃል። ከዚህ በተጨማሪ የችግኞች ጽድቀት እውን ለማድረግ ውሃ ማጠጣትና መኮትኮት እንዲሁም አስፈላጊ የእንክብካቤ ተግባራትን ማከናወን ከችግኝ ተካዩ የሚጠበቅ ኃላፊነት ነው። ኮትኮቶም እናደርጋለን፣ ውሃንም እናጠጣለን። ከዛ በኋላስ አንድ አካባቢ ችግኝ ጸድቋል የሚባለው ኦሎሞስት ከ70 እና 80% በላይ ሲጸድቅ ነው። እንደጋጠመ ሞተም ይኖራል። የሞተ ካለ ምንድነው በሞተ ኮዳ ሌላ ደግሞ ሪዘርቭ ችግኝ ስላለን እንተካለን። እየተካን ያው ችግኝ በአንዴ እንግዲህ 100% አይጸድቅም። ስለዚህ በቀጣይነት እየተካን ነው የምንሄደው። ችግኞችን በዘፈቀደ መትከል የቦታ የጊዜና የገንዘብ ብክነት ያስከትላል። ይህንን በማስቀረት ውጤታማ ስራ ለመስራት ችግኙ የሚተከለው ለጥላ፣ ለፍራፍሬ፣ ለቤት መስሪያ ወይስ ለአፈር ጥበቃ መሆኑን መለየት ለችግኙ እድገት የሚስማማውን የአፈር አይነትና የአየር ንብረትን ማዛመድ ጤናማ የችግኝ አተካከል ዘዴ ነው። ብዙ ቦታ በሳይንሱ ልክ አይደለም እየተገበረ ያለው። አሁን መተከል ያለበት አላማውንም
ፕላስ የደን ችግኝ አይነቱንም በለየ ልክ አይደለም የምትለው ነገር ትክክል ነው። እዛ ጋር እንግዲህ ቦረቦር ስለሆነ ለፕሮቴክሽን ለሶይል ኤንድ ዋተር ኮንሰርቬሽን አክቲቪቲ ፕሮቴክሽን ፐርፐዝ ስለሆነ አካሻ ነው የሚተከለው። እዛ ጋር አካሻ ነው የሚተከለው። እዚህ ጋር እንግዲህ ፐርፐዙ ለግንባታ ነው። ለግንባታ እስከሆነ ድረስ ያው ቁመቱን የሚጨምር ሪቆል የሚሄድ ችግኝ ስለሚያስፈልግ ደን አይነት ስለሚያስፈልግ ግራቪላ ነው እዚህ ጋር እየተመረጠው። ስለዚህ ችግኝ የሚተከለው ቦታም ፕላስ አላማው የተለያየ ስለሆነ ቦረቦር ላይ አካሺያ በእነዚህ አይነት ቦታ ላይ ጽድም ግራቪሊያም ይተከላል። ሳይንሳዊ ያተካከል ስልትን በመከተል የተከልናቸው ችግኞች እንዲጸድቁ ቀጣይነት ያለው ክትትል ማድረግ ወሳኝ ነው። በተለይ ችግኞችን ከተከልን በኋላ ውሃ ማጠጣት፣ ከአረም መጠበቅና ከእንስሳት ንክኪ መከላከልን መዘንጋት የለብንም።